ውድ አድማጮች እንደምን ሰነበታችሁ? በተከታይነት ክፍል 2ን የፍካሬ ኢየሱስ ትንቢት ይዘንላችሁ እንቀርባለን። ከዚህን ጀምር። ወንድሞቼ ሆይ በዚያን ዘመን በስሜ በሐሰት ከሚምሉ ሕዝብና ከክፉ ሰራዊት ሀገርን ከሚመሩ ሹማምንትና በመንፈሳዊት ማዕረግ ክህነት ከተሾሙ በኋላም ክብርንና ገንዘብን ከሚሹ የታይታ ጌጥንም ከሚያበዙ ካህናት ክፉ ግብር ተጠበቁም። እነርሱንም ታውቋቸው ዘንድ ወደ ፍሬያቸው ተመልከቱም። በየዕለቱም በሥልጣናቸው ኃይል ከችግረኛው ድካም ላይ ጉቦን ይቀበላሉ። በየዕለቱም ቃላቸውን ይለዋውጣሉ። በየሰዓቱም ይቀያየራሉ። እኔም ስሜን እየጠሩ ይዋሻሉና በቁጣ ጨንገር እገርፋቸዋለሁ፣ ቁጣዬንም ከእነርሱ አልመልስም። ወንድሞቼ ሆይ በዚያ ጊዜ ፍቅርና ሰላም የሌለበት ወንድምነት ይሆናል። ሞትን የማይዘክሩ ለሰው ዓይን ብቻ የሚመጻደቁ ሰዎች ይበዛሉ። ልባቸውም አመፃንና ቅሚያን ጥልንም የተሞላ ነው። ከአንደበታቸው ውስጥም የሐሰትና የሐሴት መርገም ይፈሳልና ተጠንቀቁ። ወንድሞቼ ሆይ ተጠበቁ። ስሜን ፈርተው ለሚያከብሩ ቀንና ሌሊት በቅን ልቦና ያለ ጥርጥር ፍቃዴን ለሚፈጽሙ ግን እንደ ወዳጅ ሙሴና እንደ ልቤም እንደሆነው ዳዊት እንደ አገልጋዮቼ ዳንኤልና ኤልሳ ሚክያስም በመጨረሻይቱ ዕለት አከብራቸዋለሁ። እናንተ ግን በዚያን ዘመን ተጠንቀቁ። ሰው ሁሉ በሚያየውም በሚሰማውም ይጠራጠራልና ቃሌን ሰምተው ያመኑ ግን ዘወትር በመንፈስ ቅዱስ ኃይል ይጠበቃሉ። ወንድሞቼ ሆይ በዚያ ዘመን የፀሐይና የጨረቃ ንዳድ እጥፍ ይሆናል። የክረምትና የበጋ መግቢያ መውጫ ቁጥርም ይፋለሳል። ከዓመት እስከ ዓመትም ከደመናት ዋዕይ ይዘንባልና ተጠንቀቁም። ያን ጊዜ 3 እጅ ያህል የበረከት ጸጋ ይነሳል። የሰውም ኃይል 3 እጅ ብቻ እንጂ ሌላው ይነሳል። የእንስሳቱም ሁሉ ኃይል 3 እጅ ብቻ እንጂ ሌላው ይነሳል። የአራዊቱም ሁሉ ኃይል 3 እጅ ብቻ እንጂ ሌላው ይነሳል። የእህል በረከት፣ የቅቤ በረከት፣ የማር በረከትም ሁሉ በየዕለቱና በየዓመቱ እያደረ እያነሰ ይሄዳል። ሁሉም ይፈለጋል፣ ሁሉም ግን የለም። ምድርን በሁሉም ዘንድ በሁሉም ውስጥ የረሃብ ድምፅ፣ የቸነፈር ድምፅ፣ የጦርነት ድምፅ እስከ ደመናት እስከ አየራትም ድረስ ይንጣታል። ወንድሞቼ ሆይ በዚያ ዘመን ወርቅ ይረክሳል፣ መዳብም ይከበራል። ወርቅና መዳብ የምላችሁ ወርቅና መዳብ አይደለም፣ ሰው ነው እንጂ። አንድም ወርቅስ ሕዝበ ክርስቲያን፣ መዳብም የተሰኙ አረማውያን ሕዝቦች ናቸው። ክርስቲያኖች ራሳቸውን ዝቅ ያደርጋሉ፣ አረማውያን ራሳቸውን ከፍ ከፍ ያደርጋሉ። አላዋቂዎች መሪዎችና ባለሥልጣናትም ሊያናውጧት የማይቻላቸውን የቤተ ክርስቲያን ደጃፍ አሕዛብ ደፍረው እስከሚገቡ ድረስ ይተባበሯቸዋልና በዚያ ወራት እናንተ ግን ተጠንቀቁ። ወንድሞቼ ሆይ በዚያ ዘመን በእናታቸው ሆድ የሚናገሩ ውሾች ይወለዳሉና ተጠንቀቁ። ውሻ የምላችሁ ውሻ አይደለም፣ አዋቂዎች እኛ ብቻ ነን እያሉ ድምፃቸውን ከፍ የሚያደርጉትን ነው። ታላላቅ አበው አዋቂዎች ሽማግሌዎች ሳሉ እነርሱ ንቀው እኚህ ዕውቀት የጎደላቸው ብላቴናዎች ከቃላቸው የተነሳ የማይረባ ነገርን ይናገራሉና ያን ጊዜ አባትና እናት ለልጆቻቸው ይጨነቃሉ። ልጆቻቸውም ካለማስተዋላቸው የተነሳ አባት እናታቸውን የሚንቁ የማይታዘዙ ይሆናሉ። የእናት የአባትን ቃል ለመስማትም ለዚህ መራር ትውልድ ወዮለት፣ ወዮታ አለበት። ነዲድ እሳት የሚፈጅ የቸነፈር መቅሰፍትም ይበላው ዘንድ ይታዘዝበታል። ወንድሞቼ ሆይ በዚያን ዘመን የሚስብ በሬና አበያ በሬ ይፈጠራሉ። አበያ በሬውን ትተው የሚስበውን በሬ ግን ይመቱታል። በሬ የምላችሁ በሬ አይደለም፣ ባለ ዕዳ ሰውን ነው እንጂ። ባለ ዕዳው ሳለ ዋሱ ዕዳውን ከፍሎ ይጨርሳል። ወንድሞቼ ሆይ በዚያ ዘመን ብሉኝ ብሉኝ የሚሉ የልምላሜና የፍሬ መልክ ያላቸው የሚመስሉ የሚንቃቸው እንጂ የሚበላቸው የሌላቸው እሬትን የሚበሉ ወይንና ትርንጎ ይፈጠራሉ። ወይንና ትርንጎ ያልኳችሁ ወይንና ትርንጎ አይደሉም። በሕይወት ዘመናቸው ሁሉ መከበርንና መሾምን የሚፈልጉ መነኮሳት የተሰኙ ሰዎችን ነው እንጂ ገንዘብ ሰጥተው እጅ መንሻ አቅርበው እንጂ የሚሾማቸው የለም። እሬትንም ይበላሉ።
እሬት የምላችሁ እሬት አይደለም። ከባለስልጣናትና ባለጸጎች ጋር መራር እሬትን ይበላሉ የምላችሁ በምቀኝነትና ባልንጀሮቻቸውን በመጉዳት ይመጻደቃሉና ተጠንቀቁም። ያን ጊዜ መነኮሳት ነን እያሉ የምንኩስና ተግባር ጾምንና ጸሎትን ስግደትንና ትጋትን በሌሊት በቀን ሳይፈጽሙ በምጽድቅና ብቻ ይኖራሉ። ሳይገባቸውም ራሳቸውን መነኮሳት አድርገዋልና በልባቸው ግን ፈቃደ እግዚአብሔርን አያደርጉም። ወንድሞቻቸውንና ባልንጀሮቻቸውንም አይወዱም። እንደ ዓለማውያንም የማይጠቅማቸውን ምድራዊ ሹመትን ይሻሉ። ወንድሞቼ ሆይ በዚያ ዘመን በምድር ላይ ሁሉ አዲስ ምስጢርን አፈሳለሁ። ራሳቸውን መነኮሳት ነን እኮ የሚሉ ሰዎች ሕገ ምንኩስናን የማይጠብቁ ሐሰተኞች ናቸውና ይህንን ትተው መራሩን የዓለም ነገር ይከተላሉ። ቃሌን መዘባበቻ ሕጌንም እንደ ከንቱ ነገር እንዲቆጠር ያደርጋሉ። በዚያን ዘመን መሪዎችና አላዋቂዎች፣ ጠቢባን፣ ንጹሐን፣ እርኩሳንና አሳዳሪው፣ አሽከሩና ድሃው፣ ሀብታሙም፣ ሕዝቡና ባለሥልጣኑም በሦስት ነገሮች አንድ ይሆናሉ። እነዚህም ኃጢአት፣ ማሽሟጠጥና መታጀር ናቸው። ያን ጊዜ ሕዝቡ እንደ ካህኑ፣ ካህኑም እንደ ሕዝቡ ይሆናሉ። ካህኑም ከወይን ጠጅ የተነሳ ይፋንናል፣ ኃጢአታቸውንም እንደ ጽድቅ እየቆጠሩ የሚዘባበቱ ይበዛሉ። ዳግመኛ ሕዝቡም ካህናቱም በፊቴ ቆመው ይለምኑኛል፣ እኔም አልመልስላቸውም። ዘወትርም ያመሰግኑኛል፣ ትሕትናና ፍቅር የላቸውምና ምስጋናቸውም በእኔ ዘንድ ዋጋ አያሰጣቸውም። ይሄውም ከጉድጓድ ውስጥ ያለ ፍሬ እንዳኖሩት ገለባ ነው። እኔም እንዲሁ አደርጋቸዋለሁ። ጸሎታቸውን አልሰማም፣ ዕጣናቸውም ወደ እኔ አይደርስም። ወንድሞቼ ሆይ በዚያ ዘመን በአንገቱ ጥቁር ቀሚስ ያጠለቀው ቁራ ይከበራልና ተጠንቀቁ። ቁራ የምላችሁ ቁራ አይደለም፣ መንፈስ ቅዱስ ሳያድርባቸው ቀሲሳን የተሰኙ ወደ ቤተ ክርስቲያን የማይገሰግሱ ሰነፎችና ልግመኞች፣ ከስብሐተ እግዚአብሔር ወይንም ከማኅሌት ይልቅ ዓለማዊ ግብርን የሚወዱ፣ ባልንጀሮቻቸውን የማይወዱ፣ የዝሙት መንፈስ የሚከተሉ፣ ሁለት ሚስቶችን የሚያገቡና ብዙ ሴቶችን የሚለምዱ፣ በልባቸው ሕጌን የማያኖሩ፣ ዓለማዊ ሥራን የሚወዱ፣ ለወንዱም ለሴቱም በሐሰት እየሰበኩ እንደ ልባቸው ፈቃድ የሚኖሩ፣ ስለ ቅዱስ ስሜ ክብር የማያገለግሉ ናቸው። ያን ጊዜ ጠቢባን እንደ ሰነፎች፣ ሰነፎችም እንደ ጠቢባን ይቆጠራሉ። ያን ጊዜ መምህራን ያለቅሳሉ፣ ደንቆሮች ይከበራሉ፣ ሊቃውንት ይራባሉ፣ ከማስተዋል የራቁ ሰነፎች ይጠግባሉ። ወንድሞቼ ሆይ በዚያ ዘመን ውሃ ወደ ዳገት እንጂ ወደ ታች አይፈስምና ተጠንቀቁ። ውሃ የምላችሁ ውሃ አይደለም፣ የሰው ከንቱ ሐሳብ እንጂ። በዚያን ዘመን ትንሹ ለትልቁ አያዝንም፣ ወንድም ወንድሙን፣ ወገን ወገኑን ይጠላል፣ ስሙንም በንቀት ይጠራል። እርስ በርሳቸውም ይነቃቀፋሉ፣ ይዘላለፋሉ። ያን ጊዜ የጎበዝ አለቆች ይበዛሉ፣ በኃይላቸው ታጅረው ይመጣሉ። ሰውንም ከትውልድ መንደሩ አሳደው ወደ ውጭ ያስወጡታል። ያን ጊዜ በለስ በቅላና አበባ ታፈራለች። በለስ የተባለችውን በለስ አይደለችም፣ እስራኤል ናት እንጂ። ያን ጊዜ እስራኤል ወደ ላይ ከፍ ከፍ ትላለች፣ በጠላቶቿም ላይ ትሰለጥናለች። የሚጠሏትን ሁሉ ድል ትነሳ ዘንድ በምድር እጅግ አበስታ ትሰለጥናለች፣ ከፍ ከፍም ትላለች። በለስ ከተባለች እስራኤልም የተነሳ የመምጫዬ ቀን እንደ ቀረበ ወቁም። ወንድሞቼ ሆይ በዚያ ዘመን በትእዛዜ የማይመላለሱ ፀሐይና ጨረቃ ከዋክብትም ይነሳሉ። ፀሐይ የምላችሁ ፀሐይ አይደለም፣ ሕጌን የማይከተሉ እኔንም የማይታመኑ እኔ ልሾም እኔ ልሾም፣ እኔ በልጥ እኔ በልጥ፣ እኔ ሁሉን ሊያዝ የሚሉ በልባቸው ግን ለድሃውና ለችግረኛው በጎ ሕሊና የሌላቸው ሐሰተኞች መሪዎች ናቸው እንጂ። ነገር ግን የምሾም የማከብር፣ ልገድል ላድን የምችል፣ የማዋርድ ከፍ የማደርግ እኔ እግዚአብሔር አምላክ ብቻ እንደሆንኩኝ አያስተውሉምና ተጠንቀቁም። ዳግመኛም ጨረቃ የተሰኙ ለሥልጣን እኔ የሚሉ ናቸው። ነገር ግን በላይ በሰማይ በታችን በምድር የምሽር የምሾም እኔ እግዚአብሔር ብቻ ነኝ፣ ከእኔም በቀር ሌላ አምላክ የለም። ሦስተኛም ከዋክብት የተሰኙ ከዋክብት አይደሉም፣
የተሾመውን እስከሚሽሩ የተሻረውን እስከሚሾሙ ቀንና ሌሊት የማያንቀላፉ ሰዎች ናቸው። አንዱን ይወዳሉ አንዱን ደግሞ ይጠላሉና በኃይላቸውና በብልሃታቸው እንጂ እምነታቸውን በእኔ አያደርጉምና እኔም ምድርንና ሰማያትን የፈጠርኩ መርጠው የሹመት መሪያቸው በረሃብ የሚገርፋቸው እያዋረደ ጥሪታቸውንና ገንዘባቸውን ነጥቆ ከሚኖርበት ከቀያቸው እንዲያሳድዳቸው አደርጋለሁ። ያን ጊዜ ለሰው ሰፊቱ ምድር ትጠባለች። የሰው ልጅ በመንደሩ መኖሪያ በሀገሩም ማረፊያ ያጣል። ወንድሞቼ ሆይ በዚያን ዘመን ሰዎች የሰውን ሥጋ ለመብላት እስከሚመኙ እንደ ከብቶችን በጥርሳቸው ሳርን እስከሚግጡ ድረስ በምድር ላይ ጽኑ ረሃብና የማይነጥፍ የበሽታ ቸነፈር ይሆናል። አገሮቻቸውም ይደመሰሳሉ። ምድሩ ሁሉ ተቃጥሎ ሰውም እንስሳቱም ሁሉ ያልቃሉ። ሕጌንና ሥርዓቴን አጥፈው ቅዱስ ሥጋዬንና ክቡር ደሜንም አቃለው ንጹሐን ላልሆኑ ሰዎችና ሥርዓተ ማኅበርና ሚስጥረ ቁርባንም ሳያውቁ ሊሰማው ሊያዩ ለማይገባ ሚስጥርንም ለማይጠብቅ ሰው ገልጠው ያሳያሉ ይናገራሉ። ወንድሞቼ ሆይ በዚያን ዘመን ሰውስ ክቡር ፍጡር መሆኑን አላስተዋለም። እንደ እንስሳም መሰላቸው የተባለው የመጽሐፍ ቃል ይፈጸም ዘንድ ሰው እንደ እንስሳ ይሆናል። ያን ጊዜ ሰው ሁሉ ለሥጋው የፍትወት ርኩሰትን በመሻት ልብሱን ትቶ ዕርቃኑን ይመላለሳል። ስለ ጋብቻ የተነገረች የቀናች ሕገ ሥርዓትን ተላልፈው ዝምድናቸውን ችላ ብለው ከወዳጆቻቸውና ከዘመዶቻቸው ጋር ይጋባሉ፣ ይዋለዳሉ። ከመብልና ከመጠጥ ብዛት ተአምራዊት ፍትወት ጽናት የተነሳም ሰዶማዊ ግብርን እየፈጸሙ ሰውነታቸውን ያረክሳሉ። ከአንዱ እግዚአብሔር አምላክ በቀር ሌላ አምላክ የለም። እነርሱም ግን ሌሎች አማልክት ያልሆኑትን ያመልካሉ፣ በገንዘባቸውም ይመካሉ። ውድ አድማጮች ለዛሬ ያዘጋጀውላችሁ ይሄው ነበር። ክፍል 3ን በቀጣይ እንመለስበታለን። የዛሬውን ከማብቃቴ በፊት እንደተለመደው እንዲህ ብዬ ላብቃ። እንደገና ለመወለድ መጀመሪያ መሞት ያስፈልጋል። ወንድዬ ካሳ ነኝ።